እነዚህ ነገሮች ያሉት ወንድ ከሆነ በፍጹም እንዳያመልጥሽ፣ ካጣሹ ደግሞ በጣም ይቆጭሻል። አሁን እነዚህ ቀጥሎ የምነግርሽ በጣም ወሳኝ የሆኑ ነገሮችን ያየሽበት ወይም የያዘ ወንድ በዙሪያሽ ካለ ካገኘሹ የኔ ቆንጆ የእውነት እንዳያመልጥሽ። በተለያየ አጋጣሚዎች ላይ የኔ በሆነ የሚባልለት አይነት ወንድ አለ፣ ለፍቅር ግንኙነት ለትዳር የሚሆን በቃ በፍጹም ማጣት የማይገባሽ አይነት ወንድ አለ። ምን ነገሮችን ካየሽበት ልታጩ እንደማይገባ ቀጥሎ በግልጽ አንድ በአንድ እነግርሻለሁ። ካንቺ የሚጠበቀው ከኔ ጋር እስከ መጨረሻው ድረስ መቆየትና ይህን ቪዲዮ ላይክ ማድረግ ብቻ ነው። አብራችሁን ቆዩ። ሰላም ውዴና ፊደርቱ ቤተሰቦቼ እንደምን አላችሁልኝ? ዛሬም እንደሰማችሁት ነው በአዲስ ሀሳብ በቆንጆ ፕሮግራም ተመልሼ መጥቻለሁ። እንዳያመልጥሽ ነው የምልሽ። ዛሬ ደግሞ በቃ በጣም ወሳኝ የሆኑ ነገሮችን ነው የምነግርሽ። በፍቅር ግንኙነት ልታይ የሚገባው በቃ የኔ በሆነ ልትይለት የሚገባው ወንድ ምን ነገሮች እንዳሉት በግልጽ አንድ በአንድ እነግርሻለሁ። ይህን ወንድ እንዳታጩ ተጠንቀቂ። ጠበቅ አድርገሽ ያዡ ካገኘሽው። በእውነት ምርጥ የሚባል ባል የሚሆን ምርጥ የሚባል ፍቅረኛ የሚሆንሽ የሚያስደስትሽ ደስተኛ እንድትሆኝ የሚያደርግሽ አይነት ሰው ነው እና በደንብ አድርገሽ አዳምጪኝ። እንደምታውቁት ይሄ ቻናል አዲስ ነው፣ ሁለተኛ የዩቲዩብ ቻናሌ ነው። ስለዚህ ሰብስክራይብ በማድረግ ተቀላቀሉ። መጀመሪያ ደግሞ ሁላችሁም ፕሊዝ ቪዲዮን ላይክ አድርጉት። አላደረጋችሁም? እሺ አሁን አድርጋችኋል። መጀመር እንችላለን። የመጀመሪያው ነገር እንዳያመልጥሽ የሚባልለት ወንድ ጠበቅ አድርገሽ ልትይዥው የሚገባው ወንድ ምንም አይነት ሱስ የሌለበት ወንድ ነው። ይህንን ስናገር እርግጠኛ ሆኜ ነው በቃ እምልሽ። በዚህ ሰዓት አሁን ባለንበት ሰዓት ላይ በጣም ብዙ ትዳር አደጋ ውስጥ የሆነው የብዙ ትዳር ደግሞ መፍረስ ምክንያትም እየሆነ ያለ ነገር ነው ሱስ ማለት ነው። ስለዚህ በዚህ ሰዓት ምንም አይነት ሱስ የሌለው ሰው በዙሪያሽ ካለ ጠበቅ ማድረግ ነው ያለብሽ። የእውነት ቀላል ነገር አይደለም። ሱስ ጤናማ የሆነ አስተሳሰብ እንዳይኖር የሚያደርግ ነገር ነው እና የፍቅር ግንኙነት ደግሞ ጊዜ የሚፈልግ ትኩረት የሚፈልግ ቁጭ ብሎ ማውራት የሚፈልግ ጊዜ መሰጣጠት የሚፈልግ ትልቅ ነገር ነው እና ለዛ በፍጹም የማይሆን አይነት ሰው ነው። በቃ ይሄንን አምነሽበት ልትገቢ ነው የሚገባው። ከገባሽም ወድጄዋለሁ አፍቅሬዋለሁ የምትይ እውነታውን መቀበል አለብሽ። ጊዜ ላይሰጥሽ የሚችል ፕራዮሪቲ የማያደርግሽ ቅድሚያ የማይሰጥሽ ሌላ ቅድሚያ የሚሰጠው ነገር ያለ ኢኮኖሚካሊ የሚያቃውሰው ነገር ያለው ሰው እንደሆነ በደንብ አድርገሽ አሳምረሽ ልታውቂ ይገባል። ስለዚህ በዙሪያሽ ምንም አይነት ሱስ የሌለበት ሰው ካለ እንግዲህ እድለኛሽ ማለት ነው። ጠበቅ አድርገሽ መያዝ አለብሽ። የእውነት ይህንን ስል ቀለል አድርጋችሁ እንዳታዩት፣ ቀለል አድርጋችሁ እንዳታስቡት። እንደነገርኳችሁ ነው። ብዙ ሰዎች እኔ ጋር ሊያማክሩኝ ይመጣሉ። እለውጠዋለሁ ብዬ ቀይረዋለሁ ብዬ ገብቼበት የሚባል ነገር አለ። የሰው ልጅ ሰው ስላለው አይቀየርም። ያው ሰው ምክንያት ይሆናል፣ ምንም ጥያቄ የለውም። ማንም ሰው ምክንያት ሊሆን ይችላል። ድንገት እንደዚሁም የተናገረም ሰው ምክንያት ሊሆን ይችላል በሰው ልጅ ህይወት ውስጥ፣ ምንም ጥያቄ የለውም። ግን አንቺ በራስሽ የአንቺ ፍቅር ስለወደድሽው ስላፈቀርሽው እሱን የመቀየር አቅም እንዳለሽ ፊል አታድርጊ። ማንም ሰው የሚቀየረው የሚለወጠው ራሱ ሲፈልግና ሲያምንበት ብቻ ነው። ስለዚህ እዚህ ላይ አትሳሳች። በቃ በጣም ስማርት መሆን አለብሽ። የእውነት ጥሩ ህይወት፣ ጥሩ ሪሌሽንሺፕ፣ ጥሩ ትዳር የምትፈልጊ ከሆነ ስማርት ሁኚ። ሱስን ይሄ በቃ እንደ ሬድ ፍላግ ነው ማየት ያለብሽ። በቃ ሱሰኛ ከሆነ ማምለጥ ነው ያለብሽ። ከዚህ በፊት የሰራሁት ቪዲዮ ነበር እነዚህ ነገሮች ካየሽበት አምልጭ ብዬ ማለት ነው። እና በቃ ሱሰኛ የሆነ ሰው ከገጠመሽ ፈርዘር ከመሄድ ራስሽን ቆጥቢ። ምክንያቱም ቀላል አይደለም። የምትፈልጊውን ሲሪየስ የምትይውን ሪሌሽንሺፕ ሴት ልጅ የምትፈልገውን አይነት አለኝታ የሚሆን አይነት ወንድ አይደለም። ስለዚህ በደንብ አድርገሽ አስቢበት እና ደግሞ እንዳያመልጥሽ የሚባልለት የመጀመሪያው ወንድ ምንም አይነት ሱስ የሌለበት ነው። ምን ትያለሽ አንቺስ? አትስማሚ? እስኪ ኮመንት ላይ ጻፊልኝ። ሁለተኛ አላማ ካለው። አሁን በዚህ ሰዓት አላማ ያለው ወንድ እንዳያመልጥሽ በቃ የሚባልለት ወንድ ነው። የእውነት በጣም ትልቅ ነገር ነው። ምክንያቱም የት እንደሚሄድ የት መድረስ እንደሚፈልግ ግልጽ አድርጎ ያስቀመጠ የሚያውቅ አላማ መኖር ብቻ አይደለም። ደግሞ አንዳንድ ሰዎች ይሄ አላማን ከምኞት ጋር ያገናኙታል። በቃ የሆነ ነገር እንዲኖረኝ እፈልጋለሁ፣ እንደዚህማ ይኖረኛል፣ እንደዚህማ አደርጋለሁ ምናምን ስላለ ብቻ አላማ አለው ህልም አለው ማለት አይደለም። አላማ ያለው ሰው እንቅልፍ የለውም። በነገራችን ላይ አላማውን ለማሳካት ይጥራል፣ ይሞክራል፣ ይለፋል። በቃ የሚያሳስበው አንድና አንድ ነገር ያ ነው።
ይሄንን ስለ አንቺ ጊዜ መስጠት የለበትም ማለት ደግሞ አይደለም። ሁሉን ነገር ባላንስ ማድረግ ስለሚቻል ማለት ነው። ስለዚህ አላማ ያለው ወንድ ነገ እዚህ ቦታ ብደርስ እንደዚህ ባሳካ ይሄን ባረግ ብሎ የሚያስብ የሚለፋ የሚጥር ከማሰብ በተጨማሪ ደግሞ አክሽን የሚወስድ የሚለፋ የሚጥር በቃ ዝም ብሎ የማይኖር ሰው አለ አይደለ? አንዳንድ ሰው ስላለ ነው ዝም ብሎ የሚኖር ምንድነው ነገ እንትን አረ ነገ ፈጣሪ ያውቃል የሚል እርግጥ ነው ፈጣሪ ያውቃል። ግን በዚች ምድር ስንኖር ደግሞ የምናስብበት የምናመዛዝንበት አይምሮ ህሊና ተሰጥቶናል አይደለ? እኛም የምናውቀው ነገር አለ ማወቅ የምንችለው መፍጠር የምንችለው ማከናወን የምንችለው ነገር አለ። በፈጣሪ አምሳል እስከተፈጠረን ድረስ ሰዎች ማድረግ የሚችሉት በጣም ብዙ ነገር አለ። ይሄ የሰነፍ ሰው ነገር ነው። ነገ እግዚአብሔር ያውቃል ማለት ስንፍና ነው። እግዚአብሔር አያውቅም ማለት አይደለም። አላማዬ ኑሮ ስለ ነገ አስብ ማለት እንደዛ ማለት አይደለም። ግን ሰነፍ ሰው ምንም ነገር ማድረግ ስለማይፈልግ ምንም ነገር መስራት ስለማይፈልግ ይሄንን እንደ ኤክስኪውዝ ያቀርባል ማለት ነው። ስለዚህ ለነገው የሚለፋ ለነገው የሚጥር ያስቀመጠው ነገር ያለ እንደዚህ ያደርጋለሁ፣ እንደዚህ ቦታ ደርሳለሁ፣ እንደዚህ እንሆናለን እያለ ለነገው የሚያስብ አላማ ያለው በቃ በዚች ምድር ላይ ማሳካት የሚፈልገው ነገር ያለው ሰው እዚህ አይነት ወንድ ካገኘሽ በፍጹም እንዳይመልጥሽ። የእውነት የበሰለ ጥሩ ኑሮ እንድትኖሩ የሚያደርግ ህይወታችሁ ራሱ ይሄ ደስ የሚል እንዲሆን የሚያደርግ ትርጉም ያለው ህይወት እንድትኖሪ የሚያደርግሽ ሰው ነውና በፍጹም እንዳያመልጥሽ። ሁለተኛው ልታዩ የሚገባ ኳሊቲ እንዳያመልጥሽ የሚባልለት ወንድ አላማ ያለው ወንድ ነው። ሶስተኛ የምትወጂውና የሚወድሽ። አሁን ይሄንን ወንድ ማግኘት ቀላል አይደለም። አንዳንድ ጊዜ አንቺ ትወጂዋለሽ እሱ አይወድሽም፣ ለአንቺ ተመሳሳይ ስሜት አይኖረውም፣ ወይ እሱ ይወድሻል አንቺ ደግሞ አትወጂውም። አንዳንድ ጊዜ ደግሞ እሱ ይወድሻል አንቺ ደግሞ የተለየ ስሜት የለሽም እና ሴት ልጅማ የሚወዳትን ነው ማግባት ያለባት ምናምን በሚል በቃ እሱ ከወደደኝ እንደዛ ብሎ ነገር የለም። በነገራችን ላይ በህይወት ላይ ስሜቱ ሚውቹዋል መሆን አለበት። የምትወጂውና የሚወድሽን ማግኘት መታደል ነው። ለፍቅር ግንኙነት ደግሞ መሰረትም ነው። እንደዚህ ባላንስ ያላረገ ሪሌሽንሺፕ ላይ እንዳትገቢ ተጠንቀቂ። ከአንድ ወገን ብቻ የሆነ ወይ አንቺ ብቻ የምትወጁ አይ በቃ የኔ ፍቅር ብቻ ይበቃል ብሎ ነገር የለም። ስትቃጣይ ስትንገበገቢ ነው የምትኖሪው። በማትፈለጊበት በማትወደጅበት ትሪት በማትደረጊበት ቦታ ላይ መገኘት ምን ያህል ከባድ እንደሆነ ልነግርሽ አልችልም። እኔ ጋር የሚያማክሩኝ የሚጠይቁኝ ሰዎች አሉ፣ በጣም ብዙ የሚያማክሩኝ ሰዎች ማለት ነው። እና ከባድ ነው ይሄ ስሜት የምትወጁ ግን የማይወድሽ ሰው ጋር መሆን ማለት ነው። ነገር እንደዚህ ሊሆን ይችላል ምናምን እያልሽ ራስሽን ማታለል አቆሚ። በቃ የሆነ ሰው አልወደደሽም ማለት ሙቭ ማድረግ ነው። ከአንድ ወገን ብቻ ፍቅር የትም ሊዘልቅ አይችልም። እድሜ ዘመንሽን ራስሽን ብትሰጩ አይወድሽም። ፍቅር ስሜት ስለሆነ ማለት ነው። እንዲሁ ነው የሚወደደው ሰው ስላረገልሽ ስላላረገልሽ ምናምን አይደለም። አክቹአሊ ማየት ያለብን ነገሮች እንዳሉ ሆነው ግን ሰውን ከወደድን ወደድን ነው በቃ። ለዚህ ነው የምወደው ብለን በተለየ ሁኔታ እንትን የምንለው ነገር ላይኖር ይችላል። በቃ ሰውን ስንወድ ስሜት ስለሆነ ማለት ነው። ይሄንን ስሜት መፍጠር በጣም ከባድ ነው። አንቺ እዚህ ጋር ብዙ ነገር ብትሆኝለት ብዙ ነገር ብታደርጊለት ለአንቺ እንደዚህ አይነት ስሜት ላይኖረው ይችላል። አንቺም ደግሞ ልክ እንደዛው ብዙ ነገር እየሆነልሽ ብዙ ነገር እያደረገልሽ ላትወጂው ላታፈቂው ትችያለሽ። ሪያሊቲ ነው ይሄ። ስለዚህ የሚወድሽ እና የምትወጂውን ማግኘት መታደል ነው። እንዳያመልጥሽ፣ ካገኘሽው ደግሞ እንዳያመልጥሽ። ይሄንን ስል ግን ስለወደድሽ ስላፈቀርሽው በሚል ሌሎች ነገሮችን ማየት የለብሽም ማለት አይደለም። የምትወጂው ሰው በመጀመሪያ ደረጃ ሬድ ፍላግ አስቀምጪ የኔ ቆንጆ። የእውነቴን ነው የምልሽ። በቃ ገና ስታይ ኤክስ የምታደርጊበትን ነገር ማስቀመጥ አለብሽ። ቅድም እንደነገርኩሽ መጀመሪያ ላይ አላማ ከሌለው ዝም ብሎ የሚኖር ከሆነ ኤክስ በቃ ከሱ ጋር ለመቀራረብም ከሱ ጋር የሆነ አይነት ወሬ ለማውራትም ለመሄድም 2-3 ለመገናኘትም ማሰብም መሞከርም የለብሽም። ብሎክ ማድረግ አለብሽ። እንደዚህ አይነት ሰው ጋር ያለሽን ነገር አይተሽ ብሎክ ማድረግ አለብሽ። ገና ከርቀት የምትለይበት የምታጣሪበት ነገር ያስፈልግሻል። ስለዚህ ያንን አልፈሽ እንግዲህ አንዳንድ ጊዜ ደግሞ ስለወደድሽ ስላፈቀርሽው ብቻ ማብረሽ ላትሆኚ ትችያለሽ። ብዙ ነገሮች አሉ በሂደት የሚታዩና ማስተዋል አለብሽ። ግን ደግሞ የሚወድሽ የምትወጂውን ሰው ማግኘት መታደል ነው። እንዳያመልጥሽ እንግዲህ ጠበቅ አድርገሽ መያዝ አለብሽ። አንዳንድ ጊዜ የሆነ በእጃችን ያለን ነገር በእጃችን የያዝነው ነገር ትንሽ ቀለል ይልብናል እና የምትወጂው የሚወድሽ አላማ ያለው ይሄ ማቹርድ የሆነ ይሄንን ወንድ ካገኘሽ እንዳያመልጥሽ፣ መዳብ እንዳይሆንብሽ። ስለዚህ ጠበቅ አድርገሽ ያዡ። ሌላኛው ደግሞ በመጨረሻ ደረጃ ያስቀመጥኩላችሁ ይሄ በጣም ወሳኝ ነው። ሁሉንም አጠቃሎ የሚይዝ ነው ብዬ አስባለሁ። እኔ አብዛኞቹ ጥሩ ነገሮች፣ አብዛኞቹ መልካም ነገሮች፣ አብዛኞቹ ማቹርድ የሆኑ የበሰሉ ወንዶች የምንላቸው ላይ የሚኖር የምናየውም ነገር ነው። ፈርሃ እግዚአብሔር፣ ፈጣሪን መፍራት።
ፈጣሪን በመፍራት ውስጥ ብዙ ነገር አለ። ፈጣሪን የሚፈራ ሰው ሰውን ያከብራል፣ ራሱን ይወዳል፣ ሰዎችን ይወዳል፣ ለሰዎች በሙሉ የሆነ ሪስፔክት አለው፣ ቀና ያስባል፣ በቻለው ሁሉ ማለት ነው ለሰዎች መልካም ያደርጋል። መልካም ማድረግ ባይችል እንኳን መልካም ይመኛል። ይሄ ኔጌቲቭ የሆነ አስተሳሰብ ያለው ሰው አይደለም። ይሄ ፉክክር ውስጥ የሚገባ ሰው አይደለም። በገሌ እንደዚህ ያደረገ ወይኔ እኔ እንደዚህ የሚል አይደለም። ፈጣሪውን የሚፈራ ሰው ማለት ፓኬጅ ማለት ነው። በውስጡ በጣም ብዙ መልካም ነገሮች ያሉት ነውና የመጀመሪያ በቃ ፕራዮሪቲሽ ይሄንን ነው ማድረግ ያለብሽ። ፈጣሪውን የሚፈራ ሰው ሰውን የሚፈራ አይደለም። አንዳንድ ጊዜ እኮ አስቡት እስኪ ይሄንን ነገር ሰውን ማለት ነው እናት አባታችሁን ሊሆን ይችላል፣ አስተማሪያችሁን ሊሆን ይችላል፣ ስራ ቦታ አለቃችሁን ሊሆን ይችላል። ፈርታችሁ ምን ያህል ብዙ ነገሮችን እንደምታደርጉ አስቡ። ላለማስቀየም፣ ላለማስከፋት ብላችሁ እንዴት ብዙ ነገሮችን እንደምታደርጉ ራሳችሁን አስቡ፣ ራሳችሁን ተመልከቱ። ፈጣሪን ደግሞ መፍራት ከዛ ምን ያህል የበለጠ እንደሆነ አስባችኋል? ማለት ፈጣሪ ያየኛል ብሎ ማሰብ። ምክንያቱም ሰው እንደዚህ ፊዚካሊ ሊያየን ይችላል እናየዋለን እንደሚያየንም እና ፈጣሪን ግን እንደው ፕሬዘንሱን ማሰብ በቃ ያየኛል፣ ይመለከተኛል፣ ይሄ ትክክል አይደለም፣ ሰው ባያየኝ እግዚአብሔር ያየኛል፣ ፈጣሪ ያየኛል ብሎ መፍራት፣ ቀና መሆን፣ ጥሩ ማድረግ፣ መልካም ማድረግ በጣም ትልቅ ነገር ነውና ይሄን ኳሊቲ ያየሽበት ወንድ በፍጹም ሊያመልጥሽ አይገባም። ቶሎ በእጅሽ አስገቢው፣ ጠበቅ አድርገሽ ደግሞ ያዡ። ይሄ በጣም ወሳኝ የሆነ ኳሊቲ ነው። መስፈርትሽም ሊሆን ይገባል ለትዳር ላይ ደግሞ ምንም ጥያቄና መልስ የለውም። ፈጣሪን መፍራት የሌለበት ትዳር የቱንም ያህል አይጓዝም። የፍቅር ግንኙነታችሁም ወደ ትዳር አያድግም ፈጣሪን መፍራት ከሌለ ማለት ነው። ስለዚህ አንቺም ፈጣሪሽን የምትፈሪ ሁኚ። ፈጣሪውን የሚፈራ ካገኘሽ ደግሞ በፍጹም እንዳያመልጥሽ። ይህንን ወንድ ካጣሹ በጣም ይቆጭሻል በሚል ለዛሬ ያደረስኳችሁ ቪዲዮ ይሄንን ይመስል ነበር። እንዴት አገኛችሁት? በየትኞቹ ሀሳቦች ትስማማላችሁ? አረ ናፊ ይሄን ትተሻል፣ ይሄን ረስተሻል የምትሉትም ካለ እንደዚሁ ኮሜንት ላይ ጻፉልኝ። በቀጣይ ደግሞ እንድሰራላችሁ የምትፈልጉት ካለም እንደዚሁ ጻፉልኝ፣ እሰራላችኋለሁ። እዚህ ድረስ መታችሁ ቪዲዮን ወዳችሁት፣ ለምንድን ነው ግን ላይክ ያላደረጋችሁት? እሺ በቃ ችግር የለውም፣ አሁን ላይክ አድርጉት። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። በቀጣይ በሌላ ቆንጆ በሆነ ቪዲዮ እስከምንገናኝ ድረስ ሁላችሁንም ወዳችኋለሁ። ቻው።